እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜና ጎንደር ዩኒቨርሲቲ በርካታ ምሁራንን ከማፍራት ጎን ለጎን የተቋሙ የማስተማሪያ ሆስፒታልም የህብረተሰቡን ጤና ተደራሽነት ለማጎልበት ጉልህ ሚና ያበረከተ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ከንቲባ አዳነች አቤቤ የአዲስ አበባ የቱሪስት መዳረሻነት እያደገ መምጣቱን ተከትሎ የሜዲካል ቱሪዝም ተቋማት መስፋፋት እንዳለባቸው አሳሰቡ። ከንቲባዋ የቤተሳይዳ አሜሪካን ሜዲካል ፕላዛ ሕክምና ማዕከልን መርቀው ከፍተዋል። የምዕራብ ዕዝ 404ኛ ህዳሴ ኮር 3ኛ ዓመት የምስረታ በዓሉን ህዳሴን በህዳሴ ኮር በሚል መሪ ቃል በታላቁ የኢትዮጵያ ህዳሴ ግድብ አከበረም። ከውጭ የዜና ምንጭ የእስራኤል መከላከያ ሚኒስቴር ኢራናውያን ከወታደራዊ ተቋማት አካባቢ እንዲርቁም አሳሰበም። ክቡራን ተመልካቾቻችን በዚህ ዜናችን አርዕስተ ዜናው ላይ እንደገለጽ ነው ከንቲባ አዳነች አቤቤ የአሜሪካ ሜዲካል ፕላዛ ሕክምና ማዕከልን መርቀው ከፍተዋል። በዚህ የሕክምና ማዕከል ላይ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። በኋላ ሰዓቱ ሲደርስ ከእሳቸው ጋር ቆይታ እናደርጋለን። ለጊዜያቸው እናመሰግናለን። አብራችሁን ቆዩ። ከዜናው ጋር ተመስገን በየነ ነኝ። ቀዳሚው ዜናችን ይህ ነው። ጥበባት ለሀገር ማንነትና እድገት ቁልፍ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁም። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው ጥበባት ባህላዊ ሀብትን ጠብቀው ያቆያሉ፣ ለማህበራዊ አንድነትም አበክረው በመስራትም ብዝሃነት ላላቸው ማህበረሰቦች ድምፅ ይሆናሉ ብለዋል። በትምህርት ረገድም ጥበባት ፈጠራንና ምክንያታዊ አስተሳሰብን ያሳድጋሉ ያሉት ጠቅላይ ሚኒስትር አብይ በኢኮኖሚ ረገድም ጥበባት ፈጠራን፣ ቱሪዝምንና ስራ ፈጠራን የመምራት አቅምም አላቸው ነው ያሉት። ዛሬ ጠዋት ከመላ ኢትዮጵያ ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡ የጥበቡ ማህበረሰብ ተወካዮች ጋር ውይይት አካሂደናል ካሉ በኋላ ተወካዮቹ በተለያየ ደረጃ እየተካሄደ በመጣውና በዘርፉ ያሉ ቁልፍ ጉዳዮችን ለመለየት በረዳው ሰፊ የውይይት መርሃ ግብር የተሳተፉ ስለመሆናቸው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የዛሬው መድረክም የውይይት ግኝቶቹን በማጠናከር የከፍተኛ አመራሩን ትኩረትና መፍትሄ የሚሹ እንደዚሁም በዚህ መስክ የተሰማሩ አካላት ሚናቸውንና የሚወጡባቸው ጉዳዮችን በመለየት ላይ ያተኮረ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ቋጭተዋል። ጎንደር ዩኒቨርሲቲ በርካታ ምሁራንን ከማፍራት ጎን ለጎን የተቋሙ የማስተማሪያ ሆስፒታልም የህብረተሰቡን ጤና ተደራሽነት ለማጎልበት ጉልህ ሚና ያበረከተ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንት ታዬ ዩኒቨርሲቲው ያስገነባቸውን 22 ፕሮጀክቶችን መርቀዋል። ሪፖርተራችን አሸናፊ እንዳለ ከስፍራው ዘገባውን ልኮልናል። የምታቀርበው አልጋነሽ ተካናት። የጎንደር ዩኒቨርሲቲ 7ኛ የምስረታ ዓመትና የማስተማሪያ ሆስፒታሉ 100ኛ ዓመትን በዓል ምክንያት በማድረግ በተለያዩ ዝግጅቶች እየተዘከረ ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም ዩኒቨርሲቲው ከ4 ቢሊዮን ብር በላይ በሆነ ወጪ ያስገነባቸውን ፕሮጀክቶች መርቀዋል።
የካንሰር ጨረር ሕክምና ማዕከል፣ የሕክምና ኦክሲጅን ማምረቻ ፕላንት፣ ሰው ሰራሽ እግር ማምረቻና ሌሎችም ይገኙበታል። ፕሬዚደንት ታዬ አጽቀሥላሴ በመርሃ ግብሩ ላይ እንደተናገሩት ዩኒቨርሲቲው በርካታ ምሁራንን በማስተማርና በማፍራት ሆስፒታሉ ደግሞ የህብረተሰቡን ጤና ተደራሽነት በማጎልበት ጉልህ ሚና ተጫውቷል። ከ70 ዓመታት በፊት የተለኮሰው የዩኒቨርሲቲው የትምህርትና የእውቀት ጅቦም የጎንደርን ታሪካዊ የእውቀት ማዕከልነት ውርስ በማስቀጠል ዛሬ ለመላው አገራችን መድህን የሆኑ ብቁ የሕክምና ባለሙያዎችን እያፈራ ይገኛል። ዩኒቨርሲቲው በቀጣይ የጀመራቸውን ስራዎች ሊያጠናክር ይገባል ያሉት ፕሬዝደንቱ ያከናውናቸው የሚገኙት የራስ ገዝ አስተዳደር ሂደቶች ዓለም አቀፋዊ እውቅናውን እንዲያሰፋ እንደሚያስችለው ተናግረዋል። የራስ ገዝ አስተዳደር ፈጠራን የሚያበረታታ፣ ጠባቂነትን የሚያስወግድ፣ ተወዳዳሪነትን የሚያሳድግና ዓለም አቀፋዊ ተደራሽነትን የሚያሰፋ እንደሆነ ይታመናል። በመሆኑም ከአፍሪካ ስመጥር ቀዳሚ ዩኒቨርሲቲ በመሆን ከሌሎች የህት ዩኒቨርሲቲዎች ጋር በመቀናጀት በዓለም የዩኒቨርሲቲ አደባባይ ወይም ደግሞ የደረጃ ሰንጠረዥና ልኬት ከፍ ያለ ደረጃን እንደምትይዙ እተማመናለሁ። ስለዚህ ጀምራችሁታል። እርምጃው ሰፊ ነው፣ ሩቅ ነው። ነገር ግን ያላችሁ ኮሚትመንት፣ ተነሳሽነት፣ የቀጣይነት ብርታት ይሄን እንደሚያረጋግጥ እምነት የጸና ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው በዩኒቨርሲቲው የተገነቡ ፕሮጀክቶች ዘላቂ የሆነ ሰው ተኮር ተግባራትን ለማጠናከር አጋዥ ናቸው ብለዋል። የትምህርት፣ የምርምር፣ የማህበረሰብ እድገትን ለማሻሻል ዛሬ ያየናቸው ቁሳዊ ሀብቶች የተገነቡበትን ከነዚህ ቁሳዊ ሀብቶች ግንባታ በስተጀርባ ያለውን የአመራርና የዩኒቨርሲቲው ማህበረሰብ በአጠቃላይ ቀጣይነት ላለው ልማት እና ተቋማዊ ለውጥ መሻሻል ቃል የገቡበትና በትጋት ለመስራትም ቁርጠኝነታቸውን ያሳዩበት እንደሆነ ጎንደር እንደ ዩኒቨርሲቲ ብቻ ሳይሆን የአካባቢው ማህበረሰብ ለመለወጥ ድጋሜ ቃላቸውን ያደሱበት ስለሆነ በዚህ በኩልም እንደ መንግስት ከፍተኛ ደስታ እንደሚሰማን ለመግለጽ እወዳለሁ። ዩኒቨርሲቲው የጀመራቸውን ስራዎች ለማጠናከር የተለያዩ ተግባራት እየተከናወኑ መሆኑን የተናገሩት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ቀጣይ ትኩረቱ ዲጂታል ቴክኖሎጂን ማስፋት መሆኑን ገልጿል። ጎንደር ዩኒቨርሲቲ በፈተና ተወልዶ በፈተና የጸና የሀገራችን አንጋፋ ተቋም ነው። 100ኛ ዓመቱን እያከበርን የምንገኘው ሆስፒታላችን ቀደም ሲል ለጣሊያን ቆንጽላ ጽሕፈት ቤት ሰራተኞች መታከሚያና በኋላም በፋሽስት ጣሊያን ወረራ ወቅት ለነጮች መገልገያ ተብሎ የተገነባው የቸቸላ ሆስፒታል በእርሾነት በመጠቀም የተቋቋመ ተቋም ነው። ዛሬ በሀገራችን ከሚገኙት 8 አንጋፋ የምርምር ዩኒቨርሲቲዎች አንዱ ለመሆን በቅቷል። ዛሬ የምናስመርቃቸው 22 ፕሮጀክቶችም የክብረ በዓሉ አንዱ አካል ናቸው። ከነዚህ ፕሮጀክቶች ውስጥ 20ዎቹ በመንግስት በጀትና 2ቱ ደግሞ በአጋር አካላት ድጋፍ በአጠቃላይ በብር 4 ቢሊዮን የሚጠጋ ገንዘብ ወጪ የተደረገባቸው ፕሮጀክቶች ናቸው። ይህ ውጤት በመንግስት ከፍተኛ ድጋፍ፣ በየደረጃው ባሉ መሪዎች ትጋት፣ በዩኒቨርሲቲው ማህበረሰብ ብቃት፣ በአጋር አካላት አጋዥነት፣ በተማሪዎቻችን ስነ ምግባር እንዲሁም በደጉ የከተማችንና አካባቢው ማህበረሰብ ትብብር የተገኘ ፍሬ ሲሆን በቀጣይም ገና በጣም ብዙ እንደሚቀረን እንገነዘባለን። ስለሆነም የሀገራችን የልማት አቅጣጫ በመከተል ከመቼውም ጊዜ በላይ ስራችንን አጠናክረን ለማስቀጠል ቃል እንገባለን። በተለይ በመርሃ ግብሩ ላይ ለፕሮጀክቱ አስተዋጽኦ ላደረጉ አካላትም ሽልማት ተሰጥቷል። ከዚሁ ዜና ሳንወጣ የጎንደር ዩኒቨርሲቲ ሀገራዊና ተቋማዊ ራዕይን በማሳካት ጎዳና ላይ ይገኛል ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ጎንደር ዩኒቨርሲቲ የ70 ዓመታት የላቀ የማስተማርና
የምዕተ ዓመት የአገልግሎት ጉዞውን በሚዘክርበት ዕለት ታላላቅ ፕሮጀክቶችን መርቀናል እንዲሁም ከፍተናል ብለዋል። ከፕሮጀክቶቹ መካከልም የካንሰር የጨረራ ሕክምና ማዕከል፣ የሕክምና ኦክሲጅን ማምረቻ ፕላንት፣ ሰው ሰራሽ እግር ማምረቻ፣ የቅድመ ሕክምና ቤተ ሙከራና የማህበረሰብ ትምህርት ቤቶች እንደሚገኙበትም ጠቅሷል። ፕሮጀክቶቹ የጎንደር ዩኒቨርሲቲ በአፍሪካ ከምርጥ የምርምር ዩኒቨርሲቲዎች አንዱ ለመሆን የያዘውን እቅድ ለማሳካት አገልግሎቱን ይበልጥ ለማዘመንና የላቀ ትውልድና ሀገር ግንባታ አሻራውን እንዲያኖር ጉልህ አበርክቶ ይኖራቸዋል ነው ያሉት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ። ጎንደር ዩኒቨርሲቲ የኢትዮጵያን እንዲሁም የጎንደርን የታሪክ፣ የጥበብ፣ የስልጣኔና የትምህርት ማዕከልነት ማሳየነቱን በመማር ማስተማር በምርምርና በማህበረሰብ አገልግሎት አጠናክሮ እንዲቀጥልም ምክትል ጠቅላይ ሚኒስትሩ አሳስበዋል። ይህ በእንዲህ እንዳለ ፕሬዝዳንት ታዬ አጽቀሥላሴ በጎንደር ቆይታቸው ከከፍተኛ የመንግስት አመራሮች ጋር በመሆን የአጼ ፋሲል አብያተ መንግስት የቅርስ ጥገናና እድሳት ስራን ጎብኝተዋል። በዚሁ ጉብኝታቸው የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራልና የክልል ከፍተኛ አመራሮች በጉብኝቱ ላይ ተሳትፈዋል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡና በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። ምርጫችሁም የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ማንሰራራት በተግባር የታየበት ስለመሆኑ ተገለጸ። የምዕራብ ዕዝ 404ኛ ህዳሴ ኮር 3ኛ ዓመት የምስረታ በዓሉን ህዳሴን በህዳሴ ኮር በሚል መሪ ቃል በታላቁ የኢትዮጵያ ህዳሴ ግድብ አክብሯል። ነስረዲን ሐሚድ ተከታትሎታል። የ404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ኢትዮጵያ እንድትሻገር ሰራዊቱ የሚያበረክተውን ሁሉን አቀፍ ተግባር አጠናክሮ እንደሚቀጥል ገልጸዋል። መከላከያ ሰራዊታችን ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ ሀገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ህዝቦቿን በውቡ የምታኖር አገር እንድትሆን ጠንካራ አገር እንድትሆን ዘላቂ አገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር አርበኞቻችን በየድሩ በገደሉ ተዋግተው ባዕዳንን አባረው ያቆዩትን አገር ለማስቀጠል ስለሆነ የከፈልነው መስዋዕትነት ሁሉ አባት አለው፣ ባለቤት አለው። የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ ሀብት መሆኑን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ህዳሴ ግድብ ብሔራዊ ግድባችን ነው፣ ብሔራዊ ሀብታችን ነው። ህዳሴ ግድብ ለባዕዳን የሰጠነው ግድብ አይደለም። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻሊ ሐሰን በበኩላቸው መከላከያ ሰራዊት ለህዳሴ ግድቡ ደህንነት መጠበቅና የአካባቢው ሰላም እንዲረጋገጥ ተልእኮውን በብቃት በመወጣት ላይ እንደሚገኝ ጠቁመዋል። ጀግናው የሀገር መከላከያ ሰራዊታችን በመደበኝነት ከተሰጠው የሀገር ሉዓላዊነት የመጠበቅና የማስከበር ተልእኮ ባሻገር የውስጣዊ ሰላማችን በማረጋገጥ በተለያዩ ማህበረሰብ አቀፍ አገልግሎቶችና ሰብአዊ ስራዎች ጭምር በንቃት በመሳተፍ እውነተኛ የህዝብ ልጅነቱን በተግባር ያረጋገጠ የሚገኝ የህዝብ አለኝታና የሀገር መከታ ነው።
የኢትዮጵያ መከላከያ ሰራዊት የህዳሴ ግድቡ አሁን የደረሰበት ደረጃ እንዲደርስ ዘርፈ ብዙ አስተዋጽኦ ማበርከቱን ተገልጿል። በታላቁ የኢትዮጵያ ህዳሴ ግድብ የተከበረው የ404ኛ ህዳሴ ኮር የ3ኛ ዓመት የምስረታ በዓል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ ሻርሌ ሐሰን፣ የታላቁ የኢትዮጵያ ህዳሴ ግድብ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ፣ የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሰል የመሰረት፣ ጀነራል መኮንኖች፣ የመከላከያ ሰራዊት አባላት፣ የክልሉ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የአዲስ አበባ ከንቲባ አዳነች አቤቤ የአዲስ አበባ ከተማ የቱሪስት መዳረሻነት እያደገ መምጣቱን ተከትሎ የሜዲካል ቱሪዝም ተቋማት መስፋፋት እንዳለባቸው አሳሰቡ። ከንቲባ አዳነች ቤተሳይዳ አሜሪካ ሜዲካል ፕላዛ የሕክምና ማዕከልን መርቀው ከፍተዋል። አሊ ደደፎ ተከታትሎታል። በኢትዮጵያ በአይነቱ ልዩ የሆነው የቤተሳይዳ አሜሪካ ሜዲካል ፕላዛ የሕክምና ማዕከል በአዲስ አበባ የካ ክፍለ ከተማ 22 ተብሎ በሚጠራው አካባቢ ነው የተገነባው። ማዕከሉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርቀው አገልግሎት አስጀምረዋል። ሜዲካል ፕላዛው በ3.6 ቢሊዮን ብር በላይ የተገነባ ሲሆን በ2 ዓመት ጊዜ ውስጥ ተገንብቶ ለአገልግሎት በቅቷል ነው የተባለው። ቤተሳይዳ አሜሪካ ሜዲካል ፕላዛ የሕክምና ማዕከል በሰው ሰራሽ አስተውሎት የታገዘ በኢትዮጵያ የመጀመሪያና በአይነቱ ልዩ እንደሆነ የተናገሩት ከንቲባ አዳነች አቤቤ ለሀገሪቱ ፋይዳው ከፍተኛ ነው ብለዋል። ይሄ ሜዲካል ፕላዛ በእውነት ለሀገራችን ለየት ያለ አገልግሎትን በአይነቱ ልዩ ብቻ መሆን ሳይሆን የላቀ አገልግሎት እንድንሰጥ ከውጪ ሕክምና ፍለጋ ወደ ሌሎች ሀገሮች የምናደርገውን ጉዞ የተሻሉ ሕክምናዎች ወደሚገኙባቸው ሀገሮች ለመሄድ አቅም የሌላቸው ዜጎቻችን ሀገር ውስጥ ሕክምናን ማግኘት እንዲችሉ ሌሎችም ደግሞ ከዚች ውስን ከሆነችዋ ወይም ደግሞ እጥረት ካለበት የውጪ ምንዛሬ ወደ ውጪ እያወጡ በመሄድ ሕክምናን ውጪ ላይ ማግኘት ሌሎች ተዳምረው ለእንግልት የሚዳርጉ ወጪዎችን ጨምሮ ሀገር ውስጥ ለማስቀረት የሚችል ትልቅ አስተዋጽኦ ይዞ የመጣ ነው። አዲስ አበባን የሜዲካል ቱሪዝም መዳረሻ ለማድረግ ስራዎች እየተሰሩ መሆኑን የገለጹት ከንቲባዋ በዘርፉ ለሚሳተፉት መንግስት አስፈላጊውን ድጋፍ የሚያደርግ መሆኑንም ገልጸዋል። እንደዚህ አይነት የጤና አገልግሎቶችና ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶችን የምናበረታታው አዲስ አበባን የሜዲካል ቱሪዝም ማዕከል የማድረግ ራዕይ ስላለን ነው። አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የመንግስት ጥረት ብቻ ሊያሳካው አይችልም። የግሉ ሴክተር በዚህ ደረጃ መሳተፍ መቻል አለበት። መንግስት ለግሉ ሴክተር እንደዚህ አይነት ተጨባጭ ስራ ለሚሰሩ የግል ሴክተር ግማሽ መንገድ ሄዶ አብሮ ሰርቶ ደግፎ ቪዥናቸውን እውን እንዲያደርጉ አዲስ አበባም የተያያዘችውን አዲስ አበባን የሜዲካል ቱሪዝም መዳረሻ የማድረግ ራዕይዋን እንድታሳካ ለማድረግ የሚያስችል ስትራቴጂ ኮሚትመንትም አለን። የልብ የአንጎልና የደም ስር የጤና እክሎችን ማከም የሚያስችል ሰው ሰራሽ አስተውሎት የተገጠመለት ማዕከሉ ከአጎራባች ሀገራት ወደ ኢትዮጵያ መጥቶ የጤና አገልግሎትን ማግኘት የሚያስችል ነው ተብሏል። እንደምታውቁት የሕክምና አገልግሎት በአሁኑ ሰዓት ከሳይንሳዊ ዝግጅቱ አንጻር በተለይ ደግሞ በቴክኖሎጂዎችና ሌሎችም አርቲፊሻል ኢንተለጀንስን በመደገፍ ዘመኑ የደረሰበትን የሕክምና አገልግሎት ከመስጠት አንጻር ብዙ ርቀት ሄደዋል። ያንን እንግዲህ በኢትዮጵያ ደረጃ ለማምጣት የጣረ ተቋም ነው። የጎረቤት ሀገራትን ከዛም አልፎ ያሉ ሀገሮች ወደ ሀገራችን መጥተው ለመገልገል እድል ያገኛሉ ማለት ነው እና ስለዚህ የኛና ቀጠናው ላይ ያሉ የማህበረሰብ የሚሄዱባቸው ዱባይ፣ ህንድ፣ ታይላንድ የምንላቸውን ሕክምናዎችን በዚህ ደረጃ ለማምጣት ጥረት ያደረገ ነው ማለት ነው። ስለዚህ እንደ ሀገር ትልቅ ቫልዩ አድ ያደርጋል ብለን እናምናለን። የቤተሳይዳ አሜሪካ ሜዲካል ፕላዛ በቀጣይ የምዕራፍ 2 ግንባታ እንደሚያከናውንም ተገልጿል። በዚሁ ጉዳይ ላይ ቆይታ እናደርጋለን። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ
ዛሬ ስለተመረቀው የቤተሳይዳ አሜሪካ ሜዲካል ፕላዛ የሕክምና ማዕከል ተጨማሪ መረጃ ሊሰጡን ስቱዲዮ ተገኝተዋል። ዶክተር ዮሐንስ አመሰግናለሁ። መልካም። በከንቲባ አዳነች የተመረቀው ይሄ ቤተሳይዳ አሜሪካ ሜዲካል ፕላዛ ማዕከልን በተመለከተ ምንድነው ልዩ የሚያደርገው? ለአዲስ አበባም ለሀገሪቱም በጤና አገልግሎቱ ዘርፍ ምን አገልግሎት በመስጠት ይለያል? እንግዲህ ይሄ ቤተሳይዳ አሜሪካ ሜዲካል ፕላዛ በአይነቱ ያሉት የሕክምና መሳሪያዎች አሁን ላይ ዓለም የደረሰበትን የሕክምናን ደረጃ ሊያመጣ የሚችል በጣም በብዙ መልኩ የተደራጀና መልቲዲሲፕሊነሪ የሆነ በጣም የላቀ ከፍ ያለ የሕክምና አገልግሎት ሊሰጥ የሚያስችለው የሕክምና ግብዓት የተሟላለት ምናልባትም አንዳንዶቹ እንደ ሀገር ብቻ ሳይሆን እንደ አህጉራችንም የመጀመሪያ ሊያስብላቸው የሚችሉ በተለይም ልብ ላይ፣ አንጎል ላይ እንዲሁም የተለያየ የሰውነት ክፍል ላይ ያለ የደም ስር ችግርን ያለ ኦፕሬሽን ለመስራት የሚያስችል የአርቲፊሻል ኢንተለጀንስ የተገጠመለት ምናልባትም በድምጽ መታዘዝ የሚችል ብቸኛ የሆነ ትልቅ የሕክምና መሳሪያ ያለው እንዲሁም ሌሎቹም የሕክምና መሳሪያዎቹ አሁን ዓለም ላይ ያለው ደረጃ የደረሰና ከተማችን አሁን ከሌሎቹ ዓለም አቀፍ ከተማዎች ጋር ተወዳዳሪ የሚያረጋትን እየተሰራ ያለውን ስራ እንዲሁም ሀገራችን ላይ ያሉት በርካታ የቱሪዝም መዳረሻዎችን ሊያግዝ የሚችል ከተማችንን የሕክምና ቱሪዝም ማዕከል ለማድረግ የሚያስችል ትልቅ ለከተማችንም ለሀገራችንም በሕክምናው ዘርፍ ትልቅ ገጸ በረከት ነው ብሎ መውሰድ ይቻላል። መልካም ዶክተር ዮሐንስ በቀጣይስ እንደው እንደዚህ አይነት መሰል የሕክምና ማዕከላት እንዲስፋፉ የአዲስ አበባ ከተማ አስተዳደር እቅድ ይዞ እየተንቀሳቀሰ ነው በአሁኑ ወቅት? እውነት ለመናገር ይሄኛውም ቤተሳይዳ አሜሪካ ሜዲካል ፕላዛን እውን እንዲሆን ከተማ አስተዳደሩ በተለያየ መልኩ ድጋፍ ሲያደርግ ነበር። ለምሳሌ ማስፋፊያ ቦታዎችን የጠየቁትን በማገዝ ከግንባታ ጋር ተያይዞ ያሉትንም በማገዝ ድጋፍ በማድረግ እዚህ እንዲደርስ ማድረግ ችሏል። በቀጣይም ለሚኖረው የፌስቱ እንግዲህ በዚህ ብቻ የሚቆም ሳይሆን እውነት ለመናገር ይሄ ማዕከል እንደ ሀገር ብቻ ሳይሆን በቀጠናችንም ትልቅ የሜዲካል ቱሪዝምን ሊያመጣ የሚችል ትልቅ ተቋም ነው። ፌስቱም ምናልባትም በምረቃው ስነ ስርዓት ላይ ፌስቱም እንዳለው ተናግረዋልና የፕላዛው ባለቤት እና መስራች ያንንም ሊያደርግ የሚችል ትልቅ ራዕይ ይዞ እየተንቀሳቀሰ ያለ ነው። ከተማ አስተዳደሩም ክብርት ከንቲባም በንግግራቸው ከጎኑ ቆሞ ይህንን ለሚያስቡት ለፌስቱም ገዛ እንደሚያደርጉና ለተለያዩ ማንኛውም በጤና ቱሪዝም ላይ ኢንቨስት ለማድረግ የሚፈልገው ማንኛውም አካል ሲመጣ ከዚህ በፊትም ከተማው ቦታ በማቅረብ ነገሮችን በማመቻቸት ትልቅ እገዛ እያደረገ ነው። ወደፊት ይህንንም አጠናክሮ እንደ ጤናም ቢሮም እንደ ከተማ አስተዳደርም በሕክምናው ላይ ከተማችን ዓለም አቀፍ ተወዳዳሪ ከተማ እየሆነች ነው። ምናልባትም ከዓለም ላይ ሶስተኛ የዲፕሎማቲክ መቀመጫ ከተማ ነች። ያንን ሊመጥን የሚችል ሁሉንም ነገር በመንግስት ማሟላት ስለማይቻል የግሉንም ሴክተር በመደገፍ ከተማችንን የሜዲካል ቱሪዝም መዳረሻ ለማድረግ ከተማውን በቁርጠኝነት እየሰራ ነው። ለዚህም ኢንቨስት ለማድረግ ለሚመጡ አካላትም ከተማ አስተዳደሩ በሩን ከፍቶ የሚገባውን እገዛ እያደረገ ይገኛል። ዶክተር ዮሐንስ ጫላ የአዲስ አበባ ጤና ቢሮ ኃላፊ፣ ለጊዜውም ላሳበውም አመሰግናለሁ። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ቤቶችን አገልግሎት አሰጣጥ በስፋት እናነሳለን። ለተበደሉት በደል የካሳ ፍርድ፣ ለበዳይ ደግሞ ቅጣትን የሚሰጠውም በሕገ መንግስቱ ስልጣን የተሰጠው የሕግ ተርጓሚው አካል ወይም ፍርድ ቤት ነው። የፍርድ ቤቶች ዋና ተግባራትም የተጠያቂነትና ግልጸኝነት እንዲሁም ፍትህንና የሕግ የበላይነትን ማረጋገጥ ነው። ይህ የሚረጋገጠው ደግሞ ፍትህ ሊያገኙ ወደ ፍርድ ቤቶች የሚሄዱ ዜጎች በሚያገኙት አገልግሎት ይመዘናል። ፍርድ ቤቶች የሚሰጡት አገልግሎት ከተገልጋዮች አንጻር እንዴት ይታያል የሚለውን የአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርጎ ይጠይቃል።
የፍትህ ስርዓቱ ተአማኒ እንዲሆን እየተሰሩ ያሉ ስራዎችና ብልሹ አሰራር ላይ እየተወሰዱ ያሉ እርምጃዎች ምንድናቸው የሚለውንም የሚመለከታቸውን አካላት ያወያያል። አዲስ ቀን ይህንን የሀገር ጉዳይ ጨምሮ ሌሎችንም ጥንቅሮች ይዞ ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ድረስ ከነጻነት ፍቅሩና ከሀብታሙ ተክለስላሴ ጋር ይጠብቃቸዋል። አዲስ ቀን የምሽቱ ዜና እንደቀጠለ ነው። መገናኛ ብዙሃን በአርቲፊሻል ኢንተለጀንስ በመታገዝ የኢትዮጵያን ብሔራዊ ጥቅም ለማስከበር መስራት እንዳለባቸው የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ገለጹ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና እሁድ ኤአይ ስቱዲዮ በአርቲፊሻል ኢንተለጀንስ አሰራር ጥበብ ያሰለጠኗቸውን 25 የመገናኛ ብዙሃን ባለሙያዎች አስመርቀዋል። ጌታቸው ባልቻ ዝርዝሩን ያቀርበዋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ከኢትዮጵያ ዜና አገልግሎት፣ ከፋና ሚዲያ ኮርፖሬሽን እና ከኢትዮጵያ ፕሬስ ድርጅት የተውጣጡ ባለሙያዎች በአርቲፊሻል ኢንተለጀንስ ላይ የወሰዱትን ስልጠና አጠናቀው ተመርቀዋል። የመገናኛ ብዙሃኑ ባለሙያዎች በአርቲፊሻል ኢንተለጀንስ ቴክኖሎጂ በመታገዝ በይዘት ስራዎች ላይ እሴት መጨመር የሚያስችል የጽንሰ ሐሳብና የተግባር ተኮር ስልጠና የወሰዱ ናቸው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት በምረቃ መርሃ ግብሩ ላይ እንደገለጹት ስልጠናው በአርቲፊሻል ኢንተለጀንስ ቴክኖሎጂ ኢትዮጵያን ወደፊት የሚወስድ ነው። ሰልጣኞች የተማሩትን ወደ ተግባር በመለወጥ ሀገርን ለመቀየር የመስራት ኃላፊነት እንደሚጠበቅባቸው አስገንዝበዋል። ኢትዮጵያ አራቱን ጉዳዮቿን እንድታሳካ የበኩላቸውን አስተዋጽኦ መውራት ነው። የዚህ ዘመን የኢትዮጵያ አራቱ ጉዳዮች አንዱ ህብረ ብሔራዊ አንድነትን መፍጠር ነው። በዚህ ጉዳይ የእናንተ አስተዋጽኦ ትልቅ ነው። ሁለተኛው ብሔራዊ ጥቅሞቿን ማስከበር ነው። ኢትዮጵያን ከፍ ለማድረግ የምንጥረው ነገር በሙሉ የኢትዮጵያን ብሔራዊ ጥቅም ከማስከበር ጋር የሚሄድ ነው። ሶስተኛው የወል ትርክትን መፍጠር ነው። አንድ አሰባሳቢ ትርክትን በመፍጠር ረገድ ይሄ እናንተ የተገነዘባችሁት ሙያ ትልቅ አስተዋጽኦ አለው። አራተኛ ኢትዮጵያ እንድትበለጽግ ማድረግ ነው። የዚህ ዘመን ትውልድና የዚህ ዘመን መንግስት ተልእኮዎች እነዚህ ናቸው። የባህልና ስፖርት ሚኒስትር ዴታ ነብዩ ባየ በበኩላቸው አርቲፊሻል ኢንተለጀንስን በአግባቡ መጠቀም በድህረ እውነት በሀገር ላይ የሚደርሱ ጥቃቶችን ለመከላከል ይረዳል ብለዋል። ህብረ ብሔራዊነት ትርክት፣ የህትማማችነት ትርክት፣ የወንድማማችነት ትርክት፣ የወል የጋራ ትርክት እየሰራን ነው። እዚህ ስራ ውስጥ እናንተ ትመጣላችሁ ማለት ነው ከነትጥቃችሁ እና ያ በጣም ትልቅ ይጠቅማታል ኢትዮጵያ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም እንደ ሀገር ትልቅ ለውጥ ማምጣት ይቻላል ብለዋል። ኢትዮጵያ ዓለም ከደረሰበት የቴክኖሎጂ ደረጃ ጋር ለመሄድ በርካታ ተግባራትን እያከናወነች መሆኑን ጠቁመው መገናኛ ብዙሃንም ለዘርፉ ትኩረት በመስጠት መስራት እንደሚጠበቅባቸውን የገለጹት አርቲፊሻል ኢንተለጀንስ ሚዲያ ላይ ስንጠቀም ብዙ ለውጦችን ማምጣት ይቻላል። እንግዲህ ከሚዲያ በላይ ፓወር የለም። ትልቁ ፓወር የሚባለው ለአንድ ሀገር ሚዲያ ነው። ሚዲያ ላይ ከሰራን፣ ሚዲያ ላይ በደንብ ለውጥ ካመጣን ሁሉንም ነገር ማውጣት መለወጥ ይቻላል። እያንዳንዱ ሴክተር ላይ ገብተን ስናይ በጣም የግድ አስፈላጊም ነው። ለኢትዮጵያ ብቻ ሳይሆን ለአፍሪካ፣ ለዓለም አስፈላጊ ነው ብሎ ነገር ሚዲያዎች በደንብ መጠቀም መቻል አለባቸው። በአርቲፊሻል ኢንተለጀንስ ቴክኖሎጂ የመገናኛ ብዙሃን ባለሙያዎች የወሰዱት ስልጠና ለይዘትና ሌሎች ስራዎች ትልቅ አቅም በመፍጠር የሀገርን ጥቅም ለማስጠበቅ ፋይዳው ትልቅ መሆኑንም የመገናኛ ብዙሃን ኃላፊዎች ተናግረዋል። አርቲፊሻል ኢንተለጀንስ እድል ሰጥቷል። ይህን ትልቅ እድል ለሚዲያዎቻችን እነዚህ የመጀመሪያውን እድል ስላገኙ በጣም እድለኞች ነን። እኛም እድል መስጠትን እንድንማር ያደርገናል። ይሄ ለይዘት ስራዎቻችን በጣም ትልቅ አቅም ነው። ያው ሁሉም ሚዲያዎች አሁን ኦልሞስት ወደ ሪፎርም ስራዎች ነው ያለነው ይዘት ላይ። ስለዚህ ይሄ በጣም በየዘርፉ በጣም ነው የሚያግዘን። እኛም በጣም እንደ ኢቢሲ በጣም ትልቅ አቅም ያገኘ ነው። ሰልጣኞቹ በበኩላቸው በስልጠናው ያገኙትን እውቀት የሀገራቸውን ጥቅም ለማስጠበቅ እንደሚያውሉ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።
በምዕራብ አርሲ ዞን የገደብ አሳሳ ወረዳ አርሶ አደሮች ለመኸር እርሻ የተለያየ ምርጥ ዘር እየቀረበላቸው ስለመሆኑ ተናገሩ። የኦሮሚያ ምርጥ ዘር ድርጅት የአርሶ አደሩን የምርጥ ዘር ፍላጎት ለማሟላት በትኩረት እየሰራ ስለመሆኑ ነው የገለጸው። ይድነቃቸው ሰማው ዝርዝሩን አዘጋጅቷል። የሚያቀርበው አስማረ ብርሃኑ ነው። በኦሮሚያ ክልል ምዕራብ አርሲ ዞን ገደብ አሳሳ ወረዳ ነዋሪ የሆኑት አርሶ አደር ከድር ዋቆ በአካባቢው በሚገኝ የግብርና ግብዓት አቅርቦት ማዕከል የስንዴ ምርጥ ዘር ግብይት እያከናወኑ ነው። ምርጥ ዘር በወቅቱ መቅረቡም ለስራቸው ምቹ ሁኔታን ይፈጥራል ሲሉም ተናግረዋል። ስንዴ አቀርበዋል። ሌሎችም ለዘር ለአረም የሚሆኑ ግብዓት እየቀረበ ነው። በጣም ቆንጆ ነው። ከሌላው ከምርጥ ዘር ስናገናኘው ይሄ እጅግ በጣም ጥሩ ነው። አንደኛ በወቅቱ ይመጣል። ሁለተኛ ደግሞ ዋጋው ያ ልዩነት አለው። ይሄ ዋጋ አነስ ይላል። ለገበሬ በጣም ነው የሚጠቅመው። በጣም ቆንጆ ነው ዋጋው መቀነስ። ሌላው የአካባቢው አርሶ አደር አህመድ ገዳም በበኩላቸው የምርጥ ዘር ተጠቃሚ በመሆናቸው ምርታቸው እንዲጨምር አስችሏል ሲሉ ገልጸዋል። ምርቱ ወደ ከ35 እስከ 40 ከ40 እስከ 50 ነው የሚወጣው። እንግዲህ ሄክታሩ በአንድ ሄክታር ላይ እያገኘ ነው። ባለፈው አመትም ዘርቻ ያለው አሁን ቦሩን ነው የዘራሁት። ወደ 40-45 አካባቢ ነው ያገኘሁት። እንግዲህ እንደዚህ ነው ያለው። እየጨመረ ነው የሚሄደው። በየአመቱ ነው የሚጨምረው። ወረዳው በተለይም ስንዴ አምራች በመሆኑ ለመኸር እርሻ የሚውል ምርጥ ዘርና ሌሎችም ግብዓቶችን ተደራሽ ለማድረግ እየተሰራ መሆኑን ተብራርቷል። በዘንድሮ በአርሲ ቅርንጫፍ በአሳሳ ሊዘጋጅ የታቀደው ዘር 181,260 ኩንታል ነው። ከዛ ውስጥ አሁን ወደ 140,280 አካባቢ የሚደርስ ዘር እስካሁን ተዘጋጅቷል። ይህንን ዘር ደግሞ በሲድ ኮር ኮሚቴ በተወሰነ ዋጋ ደረጃ አሁን ወደ ማከፋፈሉ ገብተን እያከፋፈልን ላይ ነው ያለን። እዚህ በእኛ ራሱ እዚህ መጥቶ የሚገዙት አለ። ሌላ ደግሞ እኛ በየወረዳው 3-4 ቦታ ወረዳው በሚሰጠን ቦታ ከወረዳ ጋር ሆነን መርጠን እዛ ቦታ ለገበሬ ቅርብ በሆነ ቦታ እያዘጋጀን የሚሸጠው ዘሮች አሉ። ምርታማነትን የሚያሳድጉ ምርጥ ዘር በማቅረብ የአርሶ አደሩን ፍላጎት ለማሟላት እየሰራ መሆኑን የኦሮሚያ ምርጥ ዘር ድርጅት ምክትል ስራ አስኪያጅ ጫላ አበበ ገልጸዋል። ይህ ዘር በወቅቱ መዘጋጀት ስላለበት በዘር ማዘጋጃ ማዕከላት የተለያየ ቦታ ላይ ነው ያለነው። ባሌ ሮቤላ አለ፣ ዶዶሎ አለ፣ አሳሳ አለ። እነኚህ ቦታዎች ላይ ዘርን በወቅቱ አዘጋጅተን ሰርቲፋይ አስደርገን በአሁኑ ጊዜ ከ300,000 ኩንታል በላይ የስንዴ የተለያዩ ዝርያዎች ስቶር ውስጥ ይገኛሉ ማለት ነው። ስለዚህ አሁን ወቅቱ አሁን ነው ማለት ነው። በተለይ ምዕራብ አርሲ ውስጥ አሁን ባለው ሁኔታ የዝናብን ሁኔታ ተከታትሎ አርሶ አደሩን የመዝራት ስራ ብቻ ነው የሚቀራቸው። ስለዚህ ማሳውን አዘጋጅተዋል። አሁን ደግሞ ዘርም በዚህ ሁኔታ ወስዶ በወቅቱ የሚዘራበት ሁኔታ ተመቻችቶለታል ማለት ነው። አርሶ አደሩን ተጠቃሚ ለማድረግ ታሳቢ ያደረገ የዋጋ ቅናሽ ተደርጓል ሲሉም ኃላፊው ያብራራሉ። ይህንን የዘር ዋጋ አጠቃላይ በናሽናል ደረጃ ነው የሚወሰነው። አገሪቱ ውስጥ ያሉት ዘር የሚያመርቱ ድርጅቶች አንድ ላይ ተሰብስቦ ግብርና ሚኒስቴር ባለበት የዘር ዋጋ ይወሰናል ማለት ነው። እንደ ሀገር የተወሰነው 8,890 ብር ነበረ። ነገር ግን ኦሮሚያ ምርጥ ዘር ድርጅት አሁን ያለውን ሁኔታ ታሳቢ በማድረግ አርሶ አደሩን አቅም እንዲጎለብት ለማድረግ ዲስካውንት አድርገን በ8,400 ብር አርሶ አደሩ እንዲገዛ በማድረግ ይህንን አመቻቸንላቸው ማለት ነው። በተለይ በአካባቢው እየተከናወኑ የሚገኙ የመኸር እርሻ ዝግጅት ውጤታማ እንዲሆኑ የግብዓት አቅርቦትና ሙያዊ ድጋፎች ተጠናክረው ሊቀጥሉ ይገባልም ተብሏል። የውጭ ዜና
የእስራኤልና የኢራን የተኩስ ልውውጥ በዛሬው ዕለትም ተባብሶ ቀጥሏል። በኢራን የሚደገፈው የየመኑ ሁቲ አማጺም በዛሬው ዕለት በርካታ ሚሳኤሎች ወደ እስራኤል ማስወንጨፉን ነው ያስታወቀው። አዳሩን ኢራን በእስራኤል ላይ በፈጸመችው ጥቃት ወደ 10 ሰዎች መገደላቸውም ነው የተዘገበው። አስማረ ብርሃኑ ትንታኔ ያለው። የእስራኤልና የኢራን በከባድ የጦር መሳሪያዎች የሚደረገው የተኩስ ልውውጥ አሁንም ተባብሶ መቀጠሉን ብዙሃን መገናኛዎች እየዘገቡት ነው። ባለፈው አርብ እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን በወሰደችው የአጸፋ ተኩስ በእስራኤል ወደ 10 ሰዎች መገደላቸው ታውቋል። ይህም በሁለቱም ወገን እየተከሰተ ያለውን የሰው ሕይወት ህልፈትና የንብረት ጉዳት እያባባሰው ይገኛል። ባለፉት ቀናት ሁለቱ ሀገራት ባደረጓቸው የተኩስ ልውውጦች የተከሰቱትን ውድመቶች ዓለም አቀፍ ብዙሃን መገናኛዎች በአሃዛዊ መረጃዎች አስደግፈው በማውጣት የትላንቱ ጥቃት እስካሁን ከተደረጉት የከፋ እንደሆነ እየገለጹ ይገኛሉ። እንደ እስራኤል የአደጋ ጊዜ አገልግሎት መረጃ ኢራን እስከ ዛሬ እሁድ በእስራኤል ላይ በፈጸመችው የሚሳኤል ጥቃት ሕፃናትም የሚገኙበት 10 ሰዎች ሲገደሉ ወደ 200 ሰዎች ክፉኛ ቆስለዋል። ዛሬ ማለዳ በኢየሩሳሌምና ቴል አቪቭ እስራኤል ላይ ከየትኛውም አቅጣጫ ጥቃት ሲፈጸም አምልጡ የሚል የማስጠንቀቂያ ደወሎች ድምፅ አሰምተዋል። ይህም በሀገሪቱ ከተሞች ሁሉ ሽብርና ውጥረትን ፈጥሯል ስትል እስራኤል አስታውቃለች። በተባበሩት መንግስታት የኢራን አምባሳደር እንደገለጹት ደግሞ እስራኤል በኢራን ላይ ለመጀመሪያ ጊዜ በፈጸመችው ጥቃት ብቻ 78 ሰዎች ሲገደሉ 320 ሰዎች የከፋ አደጋ ደርሶባቸዋል። 7 ድሮኖች ግዛቷን አልፈው ጥቃት ሊፈጽሙ ሲሞክሩ ማክሸፏንም እስራኤል አስታውቃለች። በኢራን እንደሚደገፍ የሚነገርለት የየመኑ የሁቲ አማጺ ቡድንም በዛሬው ዕለት በርካታ ሚሳኤሎችን ወደ እስራኤል ማስወንጨፉን አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራዋቺ እስራኤል በጥቃቷ የኢራንን የኒውክሌር ቦታ ኢላማ በማድረግ ቀይ መስመርን አልፋለች ብለዋል። እስራኤል በኒውክሌር ጉዳይ ከማንም ጋር ለመደራደር ፈቃደኛ አይደለችም፣ የኒውክሌር ስምምነቶችንም አታከብርም ነው ያሉት የውጭ ጉዳይ ሚኒስትሩ። ይህ እየተባባሰ የመጣውን የሁለቱን ሀገራት ግጭት በአፋጣኝ እንዲያቆሙ ሌሎች ሀገራት እያስጠነቀቁ ነው። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስቴር ኢራናውያን ከወታደራዊ ተቋማት አካባቢ እንዲርቁ አሳስቧል። ኢራን የኒውክሌር ማበልጸጊያ በምታካሄድበት ማዕከል ላይ እስራኤል ጥቃት ልትፈጽም ስለምትችል የቴህራን ነዋሪዎች አካባቢውን ለቀው እንዲወጡ የሀገሪቱ መከላከያ ሚኒስትር እስራኤል ካትስ ማሳሰባቸውን ነው ቢቢሲ የዘገበው። እንደዚሁ ሚኒስትሩ በወታደራዊ የጦር መሳሪያ ማምረቻ ፋብሪካዎችና በአካባቢው ባሉ የጦር ካምፖች የሚገኙ ሰዎች ስፍራውን ለቀው እንዲወጡ ነው ያሳሰቡት። የመከላከያ ሚኒስትሩ የቴህራን ነዋሪዎች ከወታደራዊ ተቋማት አካባቢዎች እንዲወጡ የሰጡት ማሳሰቢያ በኢራን ላይ ጫና ለመፍጠር ያለመ ሊሆን እንደሚችል ነው የተዘገበው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚያው አጠናቀቅን። ተመስገን በየነ ነኝ። ሰላም።